ሱመያ አንቺን እኮ ሰይድ የሚፈልግሽ ለልጆቹ ሲል ነው፣ ለልጆቹ ህይወት ሲል ነው። ልጆቹ አንድ ነገር እንዳይሆኑበት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ተመልካቾች እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ አልሐምዱሊላህ። ለቻናሉ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። ላለው በአክብሮት ጓደኞቼ ለምታበረታቱኝም ጀዛኩም አላህ ኸይር ጀዛ ብያለሁ። ያው ደስ ይለኛል፣ ደስ ብሎኛል። ለምታበረታቱኝም ሰብስክራይብ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ ጓደኞቼ። ሙስሊሞችም ጀዛኩም አላህ ኸይር ጀዛ ብያለሁ። ክርስቲያን ወገኖችም ደግሞ አመሰግናለሁ ከልብ ማለት ነው። እንግዲህ ዛሬ በሱመያ ዙሪያ ነው የመጣሁት። ያው እንደተለመደው ትናንትና ሰይድ ያው ተመለሽልኝ ወደ ልጆች ወደ ራሴ ማለት ነው ያኔ ተመለሽልኝ እያለ ነበር። ዛሬ እንግዲህ በትናንትናው ቪዲዮ ትመልስለታለች መልስ ብለን ስንጠብቅ የነበረው መልሱ እያልተጠበቀ ሆኗል ማለት ነው። በነገራችን ላይ ድጋሚ ሱመያ ወደ ብሎ ያሰበ ሰው የለም። ሱመያ ምን አሰበ ነው የምሉ በህልም በጣም ይደብራል። ሱመያ በጣም ይደብራል። ያኔ ወልዶ ምን ላይ ማሐከላቸው ልጅ ይገናኛሉ ማለት ነው። ንግስት ሱመያ እስከመጣድረስም በላይ ነጃ ተጀግናም ጀግና ማንም አድርጎት ይማራል። ሱመያ አሁን ድጋሚ ትንሽው ባያስደስትም ጀግና ናት እላለሁ። ግን በታመመ ሰዓት እንኳን ሰው ሀገር አሁን እሱ ልጅን ያህል ነገር ይዛ ሰው ወደ የመን ስለዚህ ሳይድ እንግዲህ ደግሞ በዛ መልስ እንግዲህ ምን እንደሚያመጣለን ያሱን እያለ ያለው ያሱን በግሌ ማለት ነው። ምክንያቱም መጀመሪያ አዩን ታሸነፍኩ በኋላ እንኳ ወደ ሱመያ እንደው ሸተት ብትል ያምርባል እና አውለቃ ጣለች እኮ ጥርስ ያከነ ሱመያ ምላረገች ልጆች ፈልጎ ነበር። በነገራችን ላይ ልጆቹ ይላሉ ልጆቹ መላሳሚቱ ዛሬ ልጆቹ ነው ፈልገው አለች። እሱ አፍቀረው ቢሆን ኖሮ እና ልጆቹን ፈልገና ልጆቹ ማን ወዷቸው ልጆቹን ፈልጋ ለማን ለማሰራችሁ ሱመያ አይሁን ቅድሚያ አንቺ ለራስሽ እንዲማረግ አለብሽ። ሱመያን ሲያገኝ እንጂ የሚያገኝ ሱመያን ታላገኝ ልጆቹ ማግኘት አይችልም። ማን ወልዶ ማን ይሰጣዋል? የሱ ብቻ ናቸው እንደ ልጆቹ። ቆይ እስኪ ለማንኛውም አብረን እንመልከት። ለልጆቹ ሲል ነው፣ ለልጆቹ ህይወት ሌላ ምንም እንትን የለውም። ልጆቹ አንድ ነገር እንዳይሆኑበት ሲል ነው እንዴ። ለምንድን ነው ይሄ ነገር ማይገባሽ? እንግዲህ የምትለው ያኔ ለልጆቹ ሲል እንጂ ላንቺ አይደለም። አንቺን ፈልጎ ሳይሆን ልጆቹን ፈልጎ ነው እያለች ነው ያለችው። ልጆቹን የሚፈልገው እኮ ሱመያን ትዝል ነው ማለት ነው። ሱመያን ሲፈልጋት እንጂ ከሱመያ ጋር ስሙነት ነገር ሲኖረው ከሱመያ ጋር ያለውን ነገር ሲፈታ ያለውን ችግሮች ያስተካክል እንጂ ልጆቹን ማሳደግ ወይም ደግሞ ልጆቹን መያዝ የሚችለው ከሱመያ ጋር ባለው እንትን እሱ ልጆቹን እንደሚፈልገው ሱመያም ደግሞ ልጆቿን ትፈልጋለች። በሰው እናት ያኔ ከሱ ደግሞ እሷ ትሻላለች። ምክንያቱም ክፉ ፊት አያውም። እነዚህ ልጆች ከእናታቸው ጋር ማደግ ይችላሉ። ላኪን ግን እሱ ወንድ ነው። እሱ ወስዶ ምን ሊያደርጋቸው ነው? እነዚህ ልጆች ሁላችሁም እንደዛ አንጨረጨራችሁ እኮ ጠቅላላ ማለት ነው። አንጨረጨራችሁ እንዴ ታስሮ የተለቀቁ ውሻ መስላችሁ እኮ ጠቅላላ እኛም አውቀናል። ጉሬ መሰናል አይጥ ማለት ነው። ዲመት አይጥ አንቺ ልጆቹ ለማታስቢ ሱመያ ወይዬ ለአንቺ ሳታስቢ እንዴት ነው ትጣፍጫለሽ? ሰያታቴ እንዴ ወራችሁ ነው ደምቶ ማለንጀራን ዲመት አይጥም ደሞ ዲመት ነው የምሉም ተጣፍጣለሁ ይጠይቃል አለች። አምሮት ምትረስ ነው እንደዚህ ማርጎ አረሱመያ ተደብራል። በጣም ይደብራል። ሱመያ ወርብራ በጣም ይደብራል። ምን እንደሆነ ወደዚህ ወዛ መጡ ነው ማዲዮ
ነገር አለ የተንከራተተች ልጆችን እየኖሩበት ያለች ስትለበልቧት የነበራችሁ እናንተ ስታለቅስ የነበረችው ልጆቿን ማሳደግ ያጣችሁ እንዴ ዝም ብለናችኋል ማለት ነው። ዝም ብለናችኋል ማለት ነው። ስለዚህ አሁን ሱመያን የምትናገሩበት አፍ የላችሁም። ከውጭ ሀገር ተይመን ተከትሎ እንዲወጣ የራሱን ሰርግ ደገሰ። ልጆቹን ዘይመጥሮ ዘለለ አልተሳካለትም። መልሶ ደግሞ እሷን ፍለጋ መልሶ ደግሞ እዛ ላስቀምጣ ሲል ወዲያ አገሯ ገባች። አገሯ ስትገባ ደግሞ ተከትሎ መጣ። ደግሞ አሁን መልሶ ደግሞ ተኋላ ውሻዎች ለሆነች እየተሳደባችሁ በሀገሯ ላይ አላስቀምጥም ማለት አላስቀምጥም ስትላ ደግሞ መልሳ እየተሰደደች ሁለተኛዋን ምን ታርግ በእሷ ነው የምትፈርዱት? ማሻአላህ ላይ የታሳድጋችሁ ልጆቿን ያኔ ማሳደግ መብት የላትም። ወልዲያ ለእናንተ እናት ማሳደግ አትችልም። እናንተ እንጂ ልጅ የምታሳድጉት እናንተ ማን ስለሆናችሁ ልጅ ታሳድጋላችሁ? መድረሻ ሳጣችኋት ሄደች። እንዴት በሷ ትፈርዳላችሁ ዙራችሁ? አሁን ደግሞ አንቺ ተገልብጦሽ እንደ ቂጣ የምትገላበጭ አንቺ ብሎ ጓደኛ ያችን ነበረ እንትን ተዛ ይጎን ሆነበት ስትሳደብ ነበር። አሁን ደግሞ ወደ ሱመያ ተገልብጣች ደግሞ አታስብም እንዴ? ባሰብሽማ ኑሮ ጣርቂያ ገብተሽ ሰው አትሰደቢም ነበረ። ጣርቂያ ገብተሽ አንቺ ሰው አትሰደቢም ነበር ማለት ነው። እስኪ ለማንኛውም ቪዲዮሽን እስከ መጨረሻው ድረስ እናየዋለን። ለዚህ ሁላ መንስኤ የሆንሹ አንቺና አዩ ናችሁ ሁለታችሁ ማለት ነው። የሰይድን ትዳር ለማፍረስ የሁላ ነገር ያመጣችሁት አንደኛይቱ አንቺ ነሽ። ሁለታችሁ ናችሁ እናንተ ማለት ለዚህ ሁላ መንስኤ ተጠያቂ የምትሆኑት። አሁን ደግሞ ልጆቿ ለምን ይዛ ሄደች? ለምን እንደዛ አደረገች? ያዙ ይሄ ጥርፍ ሆልቆ ለምን እንትን ትላለህ አንተ ደግሞ? እኔው ዝም ብዬ እንዲሁ ኩኝ ልመልከት መሰል አንተነስ እንደዛ አድርጊ እኔ እንደዚህ ኩኝ ዝም ብዬ ልመልከት የምትሉት የት ድረስ ሰው በተወለደበት ሀገር ማደጊያ አጣ። ሰው በተወለደበት ሀገር ማሳደጊያ አጣ። ልጅ ምን ታርግች ሰው የት ድረስ? ኧረ ማሻአላህ አለይኩም ታውጂ አንድ ቦታ አርፈሽ አትቀመጭም እንዴ? አርፋ ተቀምጣ ነበር እሷ። እናንተ እንዲሁ ሸይ ተከተላችሁን እንጂ በጠበጣችኋት እንዴ? ልክ እንዴ ዲመት አይጥና ዲመት በአሁኑ ሰዓት እንዲኩ ነው በተቀመጡበት ሰዓት እናንተ ተከተላችሁ እንዴ? ልጆቿን ምን ታርጋቸው? ልጆቿን እንኳን ለመግፈፍ ነው እናንተ ግብ የያዛችሁ በጉሩብ ተከፈንትን ብላችሁ ተደራይታችሁ በጉሩብ እንዲኮናችሁ የሰው ልጅ ለመመንጠቅ ማለት ነው። አስፈላጊ ነው ግን ይሄ አሁን መልሳችሁ ደግሞ አንድ ቦታ አትቀመጥም ነገራቶች ውስጥ የሚፈቱ ድረስ መቼ አስፈታችሁና ነገሩን መቼ ማስፈታቱ ቀርቶ አይደለም ልጆችን ላሳድግበት ብላለች። እናንተ ዲራማችሁን ከዛ እየሰራችሁ ነው እና ተቀሙታ የሰይድን ልጆቹ ተቀረባችሁ እናንተ ሱመያም ልጆቿን ታሳድግበት እንዴ? የዚህን ያህል ሰው እንትና አለች እንዴ ዝም ትለበልቧት? ለማንኛውም ተመልካቾቼ ያማላማለ ዲያምጥ ያፈጣጠመ ብሏል። ያማላማለ ተሱመያ ጎን ነኝ፣ ሴት ነኝ፣ የሴት ልጅ እናት ነኝ። ነገ ምን እንደሚያጋጥመኝ አላውቅም። ስለዚህ ሱመያ ለብልበው በማስፈራሪያ እያስፈራሩት ሀገር እንድትወጣ ያደረጓት እነሱ ናቸው። ቁማ ጠብቃ እንዲኩና ቁማ ጠብቃ እንዲኩና ቁማ ጠብቃ ይግደሏት ትሞት። ልትሞትላችሁ ያምራችኋል። ለማንኛውም በዚህ እንዲያርግ ይመለከታችኋል። እንዲህ አድርጊ እንዴ ሰው በገዛ ሀገሩ ላይ መኖር ያጣል። አረ እናንተስ ከፋ፣ የእናንተስ ከፋ፣ የእናንተ ከፋ የእናንተስ የዝክን ያህል ሰው በተወለደበት ሀገር አይኖርም። እንኳን በተወለደበት ሀገር ቀርቶ አይደለም እኮ ባልተወለድንበት ሀገር እኮ እየኖርን ያለ ነው። የት እንድረስ?
ያችን በዚያችን ብቻ የውሻዎችን ላይ እየወጣችሁ እንትን ትላላችሁ። እናንተ እኮ ስነ ስርዓት የሚባል ነገር ሲኖራችሁ ነው። ክብር ያለው ነገር ሲኖራችሁ ነው። ምን ክብር አላችሁና? መጀመሪያ ሴቶቻችሁን እስኪ ስነ ስርዓት ሲያስይዟቸው እስከ ዛሬ ሲደበልቧት አንዲቱ በዛ ስትደበልብ አከረመች። ደሞ አሁን ወንዱት ይሄን ጥርስ የገዛ ጥርስን እስቲ አሽልካለች። አንተ ልጅ ይዛ ሱመያ እሷ ጋር ሄዳ ትቀመጥላለህ? ማን ይሞት? ለሱመያ ችግር የለውም አፍንጫዋን ትላታለች። የሰው ልክ ስለማታማ እናንተ እንዴ ሴት ያንንም ጎዳና እንትን ክፉሻ በእንትን ጎዳና ላይ የሚቆርጣል አይደለም። በግቢ በእንትን ጎረቤት ላይ ስትሄዱ ውሻ ምናምን ተፈቶቶ ነው ያው ውሻ ታልታሰረ መንገድ ይቆርጣል። እንደዛ በሉት። አሁን ሰይድ ያመጣ ሴት ስለዚህ ሱመያ ለምን ዛሬ ልጆቹን የመን ተመለስ አይደል እንደዛ አረጋይ ሱመያ ለሱመያ አጨብጭቡላ በደንብ። ማንም ሴት የማያደርገው እናያደረገችው ማንም የማያደርገው እንኳን ሴት አይደለም ወንድ ያደርገው የሷን ጭንቅላት የሷን አስተሳሰብ ማለት ነው። ጎበዝ ናት፣ ጎበዝ አንበሳ። ላኪን ግን አሁን እዚህ ወጣ አሁን ለታሪ አጥንተን ስትግጣል ነበር የተረፈው እንደሞ 32ን ታውልቅልና ሄርጋጣ ብራለቅስ የሚያዋጣ ይሄራይ እንተ ማነህ ያሱ የሚያዋጣ ያ ስለሆነ ይሄን ታውልቅልና ደሞ ሄድ ዘጋጡ ማለት ነው። ከሱመያ ጭንቅላት ያከዝለ ወራድ በቃ ይሄ ነው የሚያስፈልገው። ከዚሁን እጭ ላኪን ግን እንደዚህ ልቅጣልጣል የምትለው የማይሰራ ነገር ነው። ዝም በሉ በቃ።